وأذن في الناس بالحج يأتوك رجالا وعلى كل ضامر يأتين من كل فج عميق. السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على الرسول الأمين وعلى آله وصحبه أجمعين. أما بعد، ودي دعوة الأنبياء ميديا تاداميوج بإذن الله تبارك وتعالى زاري يالفون كفلن كتلالن ببالفوت تمرتوج يا عشر ذي الحجة فضائلوچن تملكتنال كذا بمكتل يا قصة بناء الكعبة يا كعبة جنباتا تاريخ من مسلال ميلون بزرزر كنبي الله إبراهيم إساتشون يتوسنو تاريخوچن يتملكتن ይህን ርዕስ ጨርሰናል። ዛሬ በአላሁ ስብሓነሁ ወተዓላ ፍቃድ የሐጅን ድንጋጌ እንጀምርና የሐጅና ዑምራ አፈጻጸም በሚል በዝርዝር እናያለን። ሌሎችም ቀሪ ነጥቦች ይኖራሉ። አብረን እንቆይ። ስለዚህ ያው አሁን በዚህ ፕሮግራማችን ያው በብዛት ስለ ኢንሻአላህ ስለ ሐጅ እናያለን። ሐጅ አደራረግ ያው እንደሚታወቀው ሐጅ ማንኛውም ኢባዳ መስፈርቶች አሉት። ከነዛ መስፈርቶች ውስጥ አንድ ሐጅ የሚሰራ ሰው ሙስሊም መሆን አለበት። ከሙስሊም ውጭ ያሉት ያው ሐጅ ቢያደርጉም ተቀባይነት የለውም፣ እንዲያውም ይከለከላሉ መካ መግባት። ስለዚህ ይሄ የመጀመሪያው ነው፣ ሙስሊም መሆን አለበት። ያው ሐጅ እንደሚታወቀው ከአምስቱ የእስልምና ማዕዘናት ውስጥ አንዱ ነው፣ ትልቅ ኢባዳ ነው። ከዚህ በፊት ባነሳናቸው ምንድነው ያልነው ሐጅ ዙል ሒጃ አንዱ በጣም ትልቅ ደረጃ እንዲያገኝ ያደረገው የተከበረ ወር ያደረገው ምንድነው ሐጅ በውስጡ ስላለ ነው። ስለዚህ ሐጅ ብዙ አይነት አደራረጋለው ማለት ሶስት አይነት አደራረጋለው። በሶስት አይነት መልኩ ይደረጋል ሐጅ። አሁን በቂራን አለ፣ ተመቱዕ ሊሆን ይችላል፣ ወይ ደግሞ በኢፍራድ ሊሆን ይችላል። ንሱክ ወይንም አንሳክ ተብሎ የሚጠሩት ሶስቶቹ ማለት ነው። طيب ሐጅን ሲያደርግ በሶስት አይነት መልኩ ማድረግ ይችላል ማለት ነው። አሁን ኢፍራድ ማለት በቃ ንያው ምንድነው ሐጅ ማድረግ ብቻ ነው። ሐጅ አድርጎ ይመለሳል። በቂራን ከሆነ ሐጅ የሚያደርገው የሐጅ ስራ ብቻ ነው የሚሰራው፣ ግን ንያ በውስጡ ምን አስገብቷል? ዑምራን አስገብቷል። አሁን ቂራን የሚሰራና ሙፍሪድ የሆነው አንድ ነው ስራቸው። ይሄኛው ብቻ ምን ጨምሯል? ቂራን የሚሰራው ሰው ዑምራን በንያ አስገብቷል ውስጡ ማለት ነው። ሙተመትዕ የሆነ ሰው ግን ምንድነው መጀመሪያ ዑምራን ነው የሚነይተው፣ ዑምራን ይሰራል። አሽሁር የሐጅ ወራቶች ውስጥ ያው በዱል ቂዕዳ ሊሆን ይችላል፣ በዱል ሒጃም በየትኛውም ዑምራ ይሰራል። ከዛ የሙተሪው ሲጨርስ ያው ሐላል ይሆናል ማለት ነው። ዑምራን ሰርቶ ይጨርስና በመሃል ላይ ሐላል ይሆናል። ከዛ ማንን ነው የሚጠብቀው? ሐጅን ይጠብቃል። ሐጅ ሲመጣ ደግሞ ለሐጅ እንትን ብሎ ኢህራም አድርጎ ሐጅን ስራ ይጀምራል ማለት ነው። ስለዚህ ሶስቱ ነው ያሉት። ወይ ያው ዑለማዎች እንደሚሉት የሚበልጠው ተመቱዕ ነው። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ያመላከቱት እሱን ነው። ሐታ ከዚህ ሌላ ነገር ነይቶ ቢሄድ እንኳን ቀይሮ ተመቱዕ አድርጎ እንትን ይላል ማለት ነው። ስለዚህ የሚለዩት ሲሰሩ ቂራንና ሙፍሪድ አንድ ስራ ነው የሚሰሩት። መጨረሻ ላይ ብቻ ሙፍሪድ የሆነ ያው ሀዲ የለበትም፣ ቂራን የሚሰራው ደግሞ ሀዲ ያለበት፣ ያው ተመቱዕም ያለው አለበት። በዚህ ነው ኢንሻአላህ በዝርዝር ስለ ሐጅ ስናይ አሁን ያንዳንዳቸው የሚሰሩትን ምናምን እናያለን ኢንሻአላህ። ሐያከላህ። ስለዚህ አሁን እነዚህ ሶስት የሐጅ አፈጻጸሞች አሉ ማለት ነው። የመጀመሪያው ቂራን፣ የመጀመሪያው ተመቱዕ፣ ሁለተኛው ቂራን፣ ሶስተኛው ኢፍራድ። ስለዚህ አንድ ሰው ከሶስቱ አንዱን ባንዱ ሐጅ ያደርጋል፣ ሐጅን ይፈጽማል ነው። በተለይ አሁን በብዛት እኛን የሚመለከተው የተመቱዕ ነው አብዛኛው ሰው የሚያደርገው። ምናልባት አንዳንዶች ኢፍራድን ያደርጋሉ፣ አብዛኛው ሰው ግን ተመቱዕን ነው የሚያደርገውና ስለሱ ኢንሻአላህ በሂደት የተወሰኑ ነጥቦችን እዚህ ላይ ጫን ብለን ዝርዝር እናወራለን ማለት ነው። ስለዚህ ከሶስቱ ባንዱ ሐጅ በሚያደርግበት ጊዜ የሚጀምረው ከየት ነው የሚለውን እንግዲህ የመጀመሪያው ሚቃት የሚባለው ኢህራም የሚያደርግበት ቦታ ማለት ነው።
ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም 5 ቦታዎችን አስቀምጠዋል ኢህራም የሚደረግባቸው ሚቃት መባል የሚታወቁት ማለት ነው የመዲና ሰዎች ኢህራም የሚያደርጉበት ከየመን አቅጣጫ የሚመጡ ሰዎች ኢህራም የሚያደርጉበት ቀጥታ መካ ከሆነ ሪህላ የሚያደርገው ከሐበሻ እኛም ከዚህ በየመን አቅጣጫ ነው የምንሄደውና እነዚህ 5 እንትኖችን ከመዲና የመዲና ሰዎች ኢህራም የሚያደርጉበት ذل حليفة በመባል ይጠራል ከየመን አቅጣጫ ኢህራም የሚያደርጉበት ወይንም ሚቃቱ ምን ይባላል የለምለም ይባላል وكذلك ከሻም አቅጣጫ የሚመጡ ሰዎች ከሻም ማለት መግሪብንም ይጨምራል እነ ምስርን እነ ሱዳንንም ይጨምራል እሱ ደግሞ ምን ተብሎ ይጠራል ተفضل يا ذات عرق يا عراق ነው ذات عرق يا عراق ነው የሂሻም ان شاء الله ሳስታውሰው እናውሰዋለን وكذلك قرن المنازل የሂጃዝ ሰዎች ሚቃት የሚያደርጉበት ማለት ነው እነዚህ 5ቶቹ የሚቃት የሚደረግባቸው ሚቃት ይባላሉ ኢህራም የሚደረግባቸው ቦታዎች ናቸው ማለት ነው ስለዚህ ቀደም ባነሳናቸው የኢህራም አይነቶች ምን ይላል ማለት ነው ለበይክ اللهم عمره لبيك اللهم حجا لبيك اللهم عمره وحجا እያለ ኢህራም አድርጎ ስራውን ተግባሩን ከዛ ይጀምራል ማለት ነው طيب ስለዚህ አሁን ለምሳሌ መጀመሪያ ላይ ለተመቱዕ ከሆነ አሁን የሚያደርገው የሚቃቱ ላይ ሲደርስ ያው ሚቃት አሁን የሐጅ 2 ሚቃት አለ ሚቃት ዘማን ያለ ሚቃት ደግሞ መካን ያለ ሚቃት ዘማኒ ከሆነ የዘመኑ የጊዜው ማለት ያው ግልጽ ነው ተመቱዕ የሚያደርግ ከሆነ ወይ ብቻ ذل قعده አለ ذل حجه እነዚህ 3 ወራቶች አሉ እነዚህ የሐጅ ወራቶች ናቸው በእነሱን ማድረግ ይችላል በየትኛው ማለት ነው ሸዋል 3ቱ ማለት ነው ሸዋል ذل قعده እና ذل حجه ናቸው ወቅቶቹ የመካኒ ደግሞ አሁን የጠቀስካቸው 5 ቦታዎች አሉ ከየመን ለሚመጣ ወይ ደግሞ በእነሱ አቅጣጫ ለሚመጣ ከሻም በእነሱ ከኢራቅ እነዚህ ሁሉ 5 ቦታዎች አላቸው የድሮ ቦታዎች ስም አላቸው አሁን ስማቸው ተቀይሯል አውሮፕላን ላይ የሚጓዝ ከሆነ ሚቃት ደርሰናል ኢህራም አድርጉ ብሎ ይናገራል ብዙ ጊዜ እሱ ላይ ሲደርሱ ኢህራም አድርጉ ሲባሉ ያደርጋሉ ማለት ያንን የሚያደርጉን እንጀምራለን ማለት ነው አሁን ከኢህራም ከመካ ከነሱ 5ቱ ሚቃቶች አሁን የጠቀስናቸው ከውስጥ ከሆነ ያለው ባለበት ኢህራም ያደርጋል ማለት ነው ባለበት ከሚቃቶቹ ውጪ ከሆነ ያለው ሲደርስ ነው የሚያደርገው ከውስጥ ያለው ከሆነሳ እዛው ካለበት ቦታ ነው የሚሄደው ሚቃቱን ያለፈ ሰው ተሳስቶ ያለፈ ሰው መመለስ አለበት ተመልሶ እዛ ቦታ ላይ ኢህራም አድርጎ ተመልሶ ይሄዳል ማለት ነው ከተመለሰ ያው ሀዲ ያለበት ዋጅብ ይሆንበታል ማለት ነው ላጠፋው ጥፋት طيب ከዛ ምንድነው የሚያደርገው ኢህራም ሲጀምር ገላውን ይታጠባል ሽቶ ይቀባል ይሄን ሁሉ ንጽህናውን ልብስ ይቀይራል የኢህራም ልብሱን ይለብሳል እንደዚህ ያደርጋል ልብስ ሽቶ ሲቀባ ግን ያው ሰውነቱን ነው የሚቀባው ወይ ጺሙን ምናምን ነው ልብሶቹን አይቀባም ከዛ በኋላ ይሄን ካደረገ በኋላ የሚሸተው ከኢህራም ከገባ በኋላ ቢሸት ችግር የለውም ማለት ነው ኢህራም ሲያደርግ ምክንያቱም ጸጉር መንካት ሽቶ መቀባት ይሄ ሁሉ ክልክል ይሆናል ለምሳሌ ግንኙነት ማድረግ ኒካህ ማሰር ለሰው ኒካህ ማሰር ይሄ ሁሉ ክልክል ስለሆነ ማጨትም ለሰው ማጨት ምናምን ይሄ ሁሉ ክልክል ነው ሐጅ ኢህራም ካደረገ በኋላ እነዚህ ሁሉ ክልክሎች ናቸው በኋላ እናያለን ተሐሉል ሲያረግ ተሐሉል አወል አለ ከዛ ተሐውል الثاني አለ የቱ ይፈቀዳል በኋላ ሲፈታ በደረጃ ነው የሚፈታው እናያለን ማለት ነው ይሄንን ያደርግና ከዛ ዝግጁ ይሆናል ማለት ነው ዝግጁ ይሆናል እንግዲህ ኢህራም ሲያደርግ ያው ወደ ኢህራም ካደረገ በኋላ አቅጣጫው ወዴት ይሆናል ማለት ወደ መካ ይሄዳል ማለት ነው መካ ይሄዳል መካ ከሄደ በኋላ የሚጠበቅበት ያው እሱን ኢንሻአላህ طيب ተልቢያ እንግዲህ አሁን ከዚህ ኢህራም አደረገ ማለት ነው ቅድም ያነሳነው ላይ በብዛት አሁን ከዚህ ከኢትዮጵያ ወይንም ከሐበሻ ከኢትዮጵያ የሚሄዱ ሰዎች በመጅሊስ በኩልም በለጅናም የሚሄዱት መጀመሪያ ዚያራ ተብሎ ወደ መዲና ይኬዳልና ስለዚህ ከየት ነው ማለት ነው ኢህራም የሚያደርጉት ቦታው የተመቻቸ ነው በጣም የተመቻቸ ነው አሁን ላይ ሰዎች እንኳን ለማለፍ ይፈልጉም አያልፉም ሁሉም ነገር ስርዓቱን ጠብቆ ንዛም ተደርጎለት ስለሚሄድና
ስለዚህ በመዲና ከመዲና ነው ወደ ሐረም ወይንም ወደ መካ የሚመጡትና ذو الحليفة ነው ማለት ነው ኢህራም የሚያደርጉት ቅድም ያነሳቸው እነዚህ ሙስተሐባት የሚወደዱ ናቸው كذلك ركعتين صلاه ሰግዶ የፈርድ ሰላት ካለ እሱን ሰግዶ ካልሆነ ረካዓተይን ሰግዶ ቢሆን የተወደደ ነው ምናልባት ሰላት ከሚከለከለባቸው ጊዜያቶች ውጪ ባሉት ማለት ነው ስለዚህ ኢህራም ካደረገ በኋላ እንግዲህ ተልቢያ ይያለ ወዴት ይሄዳል ማለት ነው ወደ ተግባር ገብቷል ኢህራም አድርጓል እነዚያ ሙህሪም የሚከለከላቸው ነገራቶች በአጠቃላይ ይከለከላል ቀደም እንዳልከው ወደ ኋላ እናወሳቸዋለን እነሱን ከዛ በኋላ ተልቢያ ይያለ ለበይክ اللهم ለበይክ ያለ ድምጹን ከፍ አድርጎ ወንዶች ድምጻቸውን ከፍ አድርገው ሴቶች ደግሞ ብቻቸውን ከሆኑ እርስ በርሳቸው ከሆነ ድምጻቸውን ከፍ ቢያደርጉ ችግር የለውም ከመህራም ጋር ከሆኑ ችግር የለውም ነገር ግን አሁን ላይ በብዛት ሙختلط ሆኖ ስለሆነ የሚሄዱት ለራሳቸው በሚሰማ መልኩ ብቻ ምን ያደርጋሉ ማለት ነው ተልቢያ ይያሉ ወደ ሐረም ይሄዳሉ ተልቢያቸውን የሚያቆሙት ካዕባን በሚመለከቱበት ሰዓት ነው አንድ ሰው መስጂድ ሲገባ የሚላቸውን አዝካሮች ብሎ እዛ ከደረሰ በኋላ ቢታጠብ የተወደደ ነው ባይታጠብም ችግር የለውም ከዛ በኋላ ምን ሊጀምር ነው ማለት ነው نعم طوافን ሊጀምር ነው ይሄን እንቀጥላለን ኢንሻአላህ ያው እንዳልከው መካ ሲገባ ሰው ቢታጠብ ያው ለመካ ለድኹል መካ መካ ለመግባት ቢታጠብ ያው ሱና ነው ነብያችን ሰለላሁ ዐለይሂ ወሰለም አድርገውታል መጀመሪያ የታጠበው የኢህራም ነው ከዛ ያው እንግዲህ መካ ከገባ በኋላ የመጀመሪያው ስራው ጧፍ ነው ጧፍ አሁን ሶስት ጊዜ ጧፍ ያደርጋል ማለት ነው ጧፍ القدوم አለ ጧፍ الافاضه አለ ጧፍ الوداع አለ አሁን ጧፍ القدوم የሰላምታ ነው ሲገባ ሰባት ጊዜ ይዞራል ማለት ነው ሰባት ይዞራል ከዚህ በፊት እንዳነሳ ነው ያው የሚጀምረው ሲጀምር ካዕባን ሰላም ይላል በእጁ ነክቶ በእጁ ይነካና ካዕባ አፈና ሐጀር الاسودን ማለት ነው በእጁ ነክቶ ይስመዋል ካልተመቸው በእጁ ነክቶ መጨናነቅ ካለ እጁን ይስማል ማለት ነው መንካት ካልቻለ ግን ምልክት ሰጥቶ ሰላምታ ሰጥቶ አላሁ አክበር ብሎ ያልፋል ማለት ነው ያው መገፋፋት ካለ መገፋፋት አያስፈልግም ነብያችን ሰለላሁ ዐለይሂ ወሰለም ዑመር ኢብኑ ኸጣብ ብሎታል አንተ ጠንካራ ሰዎች እንዳታስቸግር ብሎታል ሐጀር الاسودን ለመሳም ሲሞክርና ስለዚህ መገፋፋቱ ምናምን ብዙ ሰው ስላለ በዚህ ሰዓት ተገቢ አይደለም ሌሎችን አዛ ማድረግ አያስፈልግም ዲናችን ቀላል ነው ይስር ነው ስለዚህ ቦታ ካላገኘ በሩቁ አላሁ አክበር ብሎ ይጀምራል ማለት ነው ይሄ ሩክኑል የማኒ ማለት ባለፈው ስናነሳ አፈን የሂጅር እስማኤል የሚባለው ባለፈው እንዳነሳ ነው የካዕባ አካል ስለሆነ እዛውስ መግባት የለበትም ሲጧፍ ሲያረግ ማለት ነው ሰባት ጊዜ ነው የሚለው ስለዚህ ከሐጀር الاسود ይጀምራል ይዞራል የመጀመሪያ ሶስቱ ዙሮች ሮጥ ቢል ጥሩ ነው ሱና ነው ሶስት ጊዜ ሶምሶማ ሩጫ እንደሚባለው ሮጥ ይላል ማለት ነው ከዛ ሩክኑል የማኒ ሲደርስም ሰላምታ ያደርጋል ማለት ከቻለ ይነካዋል ከዘራ ምናምን ከያዘ ይነካል ካልሆነ በእጁ መንካት ካልቻለ ሰላም ይላል ከዛ መሳም ምናምን የለውም የሐጀር الاسود ነው የሚሳመው ከዛ ከሐጀር ሩክኑል የማኒ የሚባለው እንግዲህ ጧፍ ስናረግ ከሐጀር الاسود በፊት የምናገኘው ሩክኑል የማኒ ይባላል ስለዚህ ሩክኑል የማኒና ሐጀር الاسود እስኪደርስ ድረስ ዚክሮች አሉ የተለያዩ ዚክሮችን እነሱን ይላል ማለት ነው اللهم انا نسالك في الدنيا حسنه وفي الاخره حسنه وقنا عذاب النار ሚለዋለ ያንን ዚክር ይላል ማለት ነው ከዛ ሐጀር الاسود ሲደርስ ምን ሆነ ማለት ነው ከሐጀር الاسود ተነስቶ ሐጀር الاسود ሲደርስ አንድ ይባላል ማለት ነው ከዛ ሁለት ይዞራል ሶስት ይዞራል ሶስት ሲዞር ያው ሮጥ ቢል ጥሩ ነው ከዛ በኋላ ያለው ግን ያው ሩጫ ያለው አራት ይዞራል ማለት ነው አራት ከዞረ አጠቃላይ ስንት ይሆነለታል ሰባት ይሆነለታል በሽተኛ የሆነ ሰው ለምሳሌ በእንስሳ ቢሆን አሁን በዚህ ጊዜ ቀላል ሆኖታል በውጭ የሆነ ኤሌክትሪክ መኪና አዘጋጅተዋል ብዙ ነገር የተዘጋጀ ስላለ ጀዛሁላህ ነገሮችን ሁሉ ቀላል ስላደረጉት ሰው በመኪና ወይ ሰው አዝሎት ወይ በዊልቸር ጧፍ ቢያደርግ ያው ጧፍ ይቆጠርለታል ማለት ነው ከካዕባ አጅዛ ውስጥ ግን በመሃል ካለፈ ያን የዞረው ሸውጥ ያን የዞረው ነገር ምን አይሆንም አይቆጠርም ማለት ነው ስለዚህ ይሄንን ይመስላል ጧፍ ይመስላል ጧፍ ካደረገ በኋላ ከቻለ ያው ማኡ ዘምዘም ይጠጣል ማለት ነው ማኡ ዘምዘም ሄዶ መቃሙ ኢብራሂም ላይ ሄዶ ሁለት ሱና አሉ ሁለት ረካዓ ሱና ይሰግዳል ማለት ነው ሁለት ረካዓ ሱና ይሰግዳል ከዛ በኋላ ደግሞ አንድ ትልቅ የሐጅ የሚሆን የዑምራ ማእዘን ይሰራ ነው አሁን ምን እናወራለን ምንድነው ማለት ነው ተመቱዕ ያረገ ሰው የሚሰራው ነው እስካሁን የሚሰራው ምንድነው አሁን ሱና ቅድም እንዳልከው ገላውን ታጥቦ
ዋጅብ ሶላት ካለ ይሰግዳል ካልሆነ ሱና ይሰግድና ለበይከ ዑምረተን ብሎ ይጀምራል ማለት ነው ዑምራ ነው የሚያደርገው ሐጅ የሚያደርግ ከሆነ ለበይከ ሐጀን ይላል ያን ቂራን የሚያደርገውም እንደዛ ይላል ለበይከ ሐጀን ወዑምራ ከዛ ለበይከ ዑምረተን ብሏል አሁን እስካሁን የሚሰራው ሙተመትዕ የሆነ ሰው እስካሁን የሚሰራለው ምንድነው ማለት ነው ዑምራ ነው የሚሰራለው ማለት ነው ዑምራ የሚሰራ ሰው ይሄንን ነው የሚሰራው ከሐጅ ወራቶች ውጭ ሐጅና ዑምራ የሚለያየው ምንድነው ዑምራ በማንኛውም ሰዓት ይሰራል አይዋ በማንኛውም ዑምራ ይሰራል ሐጅ ግን ሐጅ ወራቶች አሉ ቅድም የተጠቀስናቸው በዛ ብቻ ነው የሚሰራው ስለዚህ አሁን እስካሁን የሚሰራለው ዑምራ ነው የሚሰራው ማለት ነው ከዛ እንደጨረሰ ሁለት ረካዓ ከሰገደ በኋላ ወዴት ይሄዳል ሶፋና መርዋ ላይ ይሄዳል ማለት ነው ان الصفا والمروه تبلون الله يجمروا ስለዚህ እኛም ይብደው بما بدا الله ነው ያሉት ስለዚህ ሲጀመር በማን ይጀምራል ማለት ነው ከሶፋ ይጀምራል ማለት ነው حياك الله ودا السعي بين الصفا والمروه ከመሄዳችን በፊት طواف ላይ የተወሰነ አንዳንድ ነገሮችን ግልጽ ያደርግናቸው እንሄዳለን ኢንሻአላህ ስለዚህ እንግዲህ ኢህራም አድርገዋል ተልቢያ እያሉ حرم መካ ገብተዋል ከዛ በኋላ እንግዲህ ጧፍ ሊጀምሩ ነው ጧፍ በሚደረግበት ሰዓት ቀኝ እጅ ይወጣል ኢጥባዕ የሚባለው ያ ፎጣ በግራ ወደ ግራ ይጣፋል ቀኝ እጃችን ክፍት ሆኖ ተከሻችን ክፍት ሆኖ ካዕባን በግራ እጃችን አድርገን በግራ ጎናችን አድርገን ካዕባን በግራ ጎናችን አድርገን እንቀጥላለን ማለት ነው አሁን እዚህ ቦታ ላይ መጀመሪያ የሚወደዱ በሶስቱ ጠዋፍ ላይ ሶምሶማ ወይም ደግሞ ዱብ ዱብ እየሮጡ ማድረጉ የሚወደደው ለማን ነው ለወንዶች ነው አይደለ ሴቶች እዚህ ቦታ ላይ ቀስ ብለው ነው የሚሄዱት ስለዚህ ጠዋፍ የሚጀመረው ከሐጀር አልአስወድ ነው የተወሰነ ኢንሻአላህ ከአፍታ ቆይታ በኋላ የጠዋፍን አጅዛዎች የተወሰነ ዘርዘር እናደርጋቸዋለን حياكم الله وأذن في الناس بالحج يأتوك رجالا وعلى كل ضامر يأتين من كل فج عميق دعوة الأنبياء إسلامي درجت دعوة الأنبياء إسلامي درجت የእስልምናን የጠራ መልእክት ለብዙሃኑ የማህበረሰብ ክፍል ተደራሽ ለማድረግ የተቋቋመ ህጋዊ ድርጅት ነው ድርጅታችን ከላይ የተገለጸውን ዓላማ በሚዲያና ቴክኖሎጂ ዘርፍ ማህበራዊ ሚዲያዎችን ማለትም ዩቲዩብ ፌስቡክ ቲክቶክ ኢንስታግራም እና ቴሌግራም ፕላትፎርሞችን በመጠቀም የእስልምናን መልእክት ተደራሽ ለማድረግ እየሰራ ይገኛል በመሆኑ ድርጅቱ ለብዙሃን ተደራሽ በመሆን የሂዳያ ሰበብ ይሆን ዘንድ የድርጅቱን የማህበራዊ ሚዲያ አካውንቶች ፎሎው ላይክ ሼር እና ሰብስክራይብ በማድረግ ድጋፍ ታደርጉ ዘንድ ሁላችሁንም ይጋብዛል የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ وأذن في الناس بالحج يأتوك رجالا وعلى كل ضامر يأتين من كل فج عميق طيب كأفتا ቆይታ በኋላ ተመልሰናል ዑምራ የሚያደርግ ሰው ወይም ደግሞ ጠዋፍ አልቁዱም ስለሚባለው ዑምራ ያደረገ ያለ ሰው ካዕባ ከደረሰ በኋላ ጠዋፍ ያደርጋል ብለናል ይህም ጠዋፍ አልቁዱም በባል የሚጠራው ለሙተመትዕ ጠዋፍ አልዑምራ የምንለው ለሌሎች ጠዋፍ አልቁዱም የምንለው ማለት ነው ስለዚህ በሚያደርግበት ሰዓት ቅድም እንደተነሳው መጀመሪያ የሚጀምረው ከሐጀር አልአስወድ ነው ከቻለ በአቅራቢያ ካለ ብዙ ሳይጋፋ ብዙ ሳይለፋ መሳም ከቻለ ይወደዳል ነገር ግን አንድ ይህ የሚደረግበት ምክንያት ነብዩ ሰለላሁ ዐለይሂ ወሰለም ስለደነገጉት ነው ዑመር ረዲየላሁ ዐንሁ ወአርዳህ ኢኒ ለአዕለሙ አነከ ሐጀር ድንጋይ መሆንህን አውቃለሁ ለውላ أني رأيت رسول الله صلى الله عليه وسلم يقبلك ما قبلتك ነብዩ ሰለላሁ ዐለይሂ ወሰለም ሲስሙህ ባላይ ኑሮ
ባልሳምኩህ ነበር ብለው መናገራቸው ይህ በራሱ አንዳንድ ሰዎች እንደሚያስቡት እዛ ቦታ ላይ ድንጋይን ማምለክ ወይንም ካዕባውን ማምለክ አድርገው እንደሚያስቡት እንዳልሆነ በግልጽ የሚያሳይ ነውና ከቻለ ይስማል ካልቻለ በእጁ ይነካና እጁን ይስማል ካልሆነም በሌላ እቃ ማድረግ የሚችልበት እንትን አለ ካልሆነ ምልክቶች አሉ ሰላምታ ቢስሚላህ አላሁ አክበር ብሎ ይጀምራል በዚህ መሃል እንግዲህ የፈለገውን ዚክር ማለት ይችላል ዱዓ ማድረግ ይችላል ኢስቲግፋር ማድረግ ይችላል ተውበት ያደረገ ቁርአን እየቀራ የተለየ ነገር የለውም ጠዋፍ ያደርጋል የመጀመሪያዎቹ ሶስቶቹ ላይ ቀደም እንደተነሳው እየፈጠነ ያደርጋል ለወንዶች ከዛ በኋላ የመጨረሻዎቹ አራቶቹን ቀስ ብሎ ያደርጋል እዚህ ላይ የካዕባ አጅዛዎችን እንመልከት ጠዋፍ የሚጀምርበት ሐጀር አልአስወድ ይባላል ከአርሩክኑ اليماني ቀጥሎ ያለው ማለት ነው እንግዲህ አራት ሩክኖች ናቸው ያሉት አራት ማዕዘን ናቸው ያሉት አርሩክኑ الحجر الأسود የመጀመሪያው ምን ጀምርበት ሲሆን ቀጥሎ ያለው ደግሞ الركن العراقي ይባላል በዛ አቅጣጫ ቀጥታ ምንድነው ያለው ማለት ነው ኢራቅ ነው ያለው ማለት ነው ከዛ በኋላ ከሱ ቀጥሎ ደግሞ الركن الشامي ይሉታል በዛ አቅጣጫ ሻም ነው ያለው ማለት ነው ከዛ በኋላ الركن ሌላኛው ዞረን መጣል ማለት الركن اليماني ስለዚህ በالركن اليماني እና በحجر الأسود መሃል ሲደርስ اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ይሄን ይላል ቀደም እንዳነሳው እጁን አንስቶ እንትን ይላል ማለት ነው እዚህ ላይ አጅዛዎችን حجر الأسود አለ ከዛ በኋላ ባብ አለ በር አለ ሲገነባ ያኔ መጀመሪያ ላይ በነብዩላህ ኢብራሂም አለይሂ ሰላም ጊዜ ሲገነባ ከመሬት ጋር የተገናኘ ነበረው አሁን ላይሳ ቁረይሾች በገነቡት መልክ ከፍ ብሎ ያለው ከዛ በኋላ الركن العراقي ደርሰናል አይደል እሱ ጋር ምን አለ ሂጅራ አለ ሂጅር እስማኤል ቀደም እንደተነሳው የካዕባ ክፍል ነው ሂጅር እስማኤል ውስጥ ገብቶ የሰገደ ሰው ካዕባ ውስጥ ነው የሰገደው ማለት ነው ለዛ ነው በሩ ብዙ ጊዜ ተዘግቶ የሚታይበት ምክንያት ሰዎች ምናልባት ይሄንን የማያውቁ ሰዎች በሂጅር እስማኤል መሃል ገብተው ጧፍ ሊያደርጉ ስለሚችሉ ጧፍ የሚደረገው ደግሞ በካዕባ ዙሪያ ነው እንጂ በውስጥ አይደለምና በዛ ምክንያት በሩን ዘግተውት ይስተዋላል እነዚህ ባጭሩ የካዕባ አጅዛዎች ናቸው የሚቀር ነገር ሌሎች ወደ 10 ምናምን ያደርሷቸዋል ከላይ ጀምሮ ያለውን በዋነኝነት እኛ አሁን የሚያስፈልገን ይሄ ስለሆነ እዚህ ላይ እንቀደባለን طيب ከዛ ቅድምም ያቆም ነው ምንድነው መቃም ኢብራሂም ጋር ሄዶ ሁለት ረካዓ ሱና ይሰግዳል ብለናል ከመቃም ኢብራሂም ሁለት ሱና ከሰገደ በኋላ ቀጣይ እንግዲህ ስራው ምንድነው አሁን ጧፍ አድርጓል ጧፍ ካደረገ በኋላ ቀጣይ ስራው ምንድነው السعي بين الصفا والمروه ነው ስለዚህ ወደ ሶፋ ይሄዳል ለምን አላህ Subhanahu Wa Ta'ala الصفا والمروه ብለን የጀመረው ነብዩ ሰለላሁ ዐለይሂ ወሰለም ደግሞ አላህ በጀመረበት ጀምሩ ብለውናል ስለዚህ ወደ ሶፋ ይሄዳል ሶፋን ሲቀርብ ቀረብ ሲል ان الصفا والمروه من شعائر الله የሚለው ቁርአን ይቀራል ዚክር ይሆንለታል ማለት ነው ከዛ ወደ ሶፋ ይወጣል ማለት ነው ሶፋ ሲወጣ ካዕባን ማየት ሲጀምር ወደ ላይ ወጥቶ ካዕባን ሲወጣ ማለት ነው ዚክር ይላል لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير لا اله الا الله وحده انجز وعده وصدق عبده وعز جنده وهزم الاحزاب وحده جزاك الله ይሄንን እስከ መጨረሻው ይላል ያንን ካለ በኋላ ይወርዳል ማለት ነው ከዚህ በኋላ እንግዲህ በውስጡ ቁርአንም ይቀራል ዚክር ይላል ዱዓ ያደርጋል ወደ መርዋ ይሄደ ማለት ነው አሁን ቀላል አድርገውታል አረንጓዴ ምልክት አድርገዋል የመጀመሪያው አረንጓዴ ምልክት ሲያይ ከሶፋ እየመጣ መሮጥ ይጀምራል ማለት ነው ቅድም እንዳልከው ለወንዶች ማለት ነው ሮጥ ይላል ከዛ ሁለተኛው አረንጓዴ ምልክት ሲያገኝ መሮጡን ያቆማል ማለት ነው ከዛ አሁን ወደ መርዋ ይወጣል መርዋ ወጥቶ ቅድም ያልነው ዚክር ይላል እነ ሶፋ ወልመርዋ የሚለውን አይልም ያ لا اله الا الله ሚለውን ዚክር እሱን እስከ መጨረሻ ይላል አሁንም ላይ ወጥቶ ደግሞ መመለስ ይጀምራል አሁንም ዚክር ዱዓ ይላል የሶፋና መርዋ ሳይ ሸውጥ አንድ የሚባለው ከሶፋ መርዋ ሲደርስ አንድ ነው የሚባለው ደርሶ መልሶ ሳይሆን አንዱ ነው ከሶፋ ሄዶ መርዋ ሲደርስ አንድ ይባላል ከዛ ከመርዋ ሄዶ ደግሞ ሶፋ ሲደርስ ሁለት ይባላል ደርሶ መልስ አይደለም ማለት ነው አንዷ ናት አንድ የምትባለው ማለት ከዛ ወደ ሶፋ አንዳንዶች ደርሶ መልስ አድርገው ያስባሉና 14 ጊዜ የሚያደርጉ ሰዎች አሉ ሱብሃንአላህ ልክ እንደገናም እንትንም ተገኝቷል መሰለኝ በመዝሀብ ላይ መዝሀብ الظاهرية እንዲህ አይነት ነገር ያወሳሉ والله اعلم ይሄንን በመያዝ ሊሆን ይችላል ቀውል ሻዝ ነው ብለው ነው የሚያልፈው ይሄን طيب تفضل ከዛ እንግዲህ
ወደ ሶፋ ሁለተኛ ሲሄድ እነ ሶፋ ወልመርወተ ሚን ሸዓኢሪላህ የሚለውን ዚክር አይልም ላ ኢላሃ ኢለላህ የሚለውን ብቻ ነው የሚለው ስለዚህ ላ ኢላሃ ኢለላህ የሚለውን ይላል ማለት ነው ሰባቴ ማለት እንግዲህ አንድ ወደዚህ ይላል 2 3 4 5 6 7 ይሆናል ማለት ነው በአረንጓዴዎቹ መሃል ይሮጣል ከዛ ሶፋ መጨረሻ ላይ ሰባቴ ካለ በኋላ ጨረሰ ማለት ነው ከጨረሰ በኋላ ቀጣይ ስራው ምንድነው የሚሆነው ሐልቅና ተቅሲር ማለት ነው ለማን ነው ይሄ ሙተመቲዕ ለሆነ ሰው ነው አሁን ሙቅሪን ለሆነ ሰው ወይ ደግሞ ሙፍሪድ ለሆነ ሰው ሐላል ስለማይሆን ዝም ብሎ ነው የሚጠብቀው መካ ላይ ሆኖ የሙተርዊያ 8ኛው ቀን ይሄን ምክንያቱም የሚሰራው መቼ ሊሆን ይችላል ይሄን የሚሰራው ዙልሂጃ ሊሆን ይችላል ዙልሂጃ ውስጥ ሊሆን ይችላል ብቻ አሽሩል የሐጅ ወራቶች አሉ አይደለ ከሶስቱ ገብቶ ሊሰራው ስለሚችል እስከ የሙተርዊያ ይጠብቃል ማለት ነው እሱ ሐላል አይሆንም የሙተመቲዕ የሆነ ግን ተመቱዕ ስሙም ራሱ ያስታውቃል ተመቱዕ የሚያደርገው ኢስቲምታዕ ያደረገ ነው ማለት ነው ምክንያቱም ዑምራውን ሰራ ከዛ ሐልቅ ያደርጋል ሐልቅ ያደርጋል ከዛ ሐልቅ ካደረገ በኋላ ሐልቅ የማይችል ከሆነ ተቅሲር ያደርጋል ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ለሐልቅ ለሚያደርጉ ነው ሶስት ዱዓ አደረጉ اللهم ارحم المحلقين ሶስቴ ካደረጉ በኋላ والمقصرين የሚለውን ስንተኛ ላይ ያመጡት አራተኛ ላይ ጠይቀዋቸው ነው እንግዲህ والمقصرين የሚለው ሲሉ والمقصرين ብለው አራተኛ ላይ ያመጡት ይሄ የሚያመላክተው ምንድነው ማለት ነው ተቅሲሩ እንደሚበልጥ ያሳያል አይዋ ላ ሐልቁ እንደሚበልጥ ከዛ ሐልቅ የሚያደርግ ሰው ሐልቅ ያደርጋል ሴት ከሆነች ግን አንዳንዶች ምን ያሉ የጥፍር መታከል ትንሽ በፀጉሯ ከሁሉም ትቀንሳለች ወንድ ከሆነ ደግሞ ወይ ላጨዋል በርግጥ ቶሎ ሐጅ የሚደርስበት ከሆነና ምክንያቱም አሁን ሐጅ ላይ ከገባ 8ኛው ቀን የውሙ ተርዊያ ሆኖ ከዛ 9ኛው አለ 10ኛው ቀን ይላጫል አይደለ ስለዚህ 10ኛው ቀን ስለሚላጭ ለምሳሌ እሱ ይሄንን የሰራው 7ኛው ላይ ቀን ወይ እንደዚህ ቅርብ ቀን ከሆነና ከተላጨው ለሐጁ ሲጨርስ ለሚላጨው ማያድግለት ከሆነ ተቅሲር ማድረጉ ይበልጣል ይላሉ ዞሮ ዞሮ ግን ሐልቅ ይበልጣል ከዛ ካልሆነ ግን ተቅሲር አድርጋ ሴቶች ደግሞ ትንሽ የጥፍር መታከል ሁሉም ጸጉራቸው ያሳጥራሉ ሙተመቲዕ የሆነ ሰው ጨረሰ ማለት ነው ሐላል ነው ማንኛውም ነገር ይፈቀድለታል ተከልክሎ የነበረ ሁሉ ቅድም ሐራም የሆነበት ሁሉ ተፈቀደለት የፈለገው ማድረግ ይችላል ማለት ነው ሙቅሪን የሆነ ሰው ግን ቃሪን የሆነ እስከ የሙተርዊያ እንዲሁ እንዳለ ይጠብቃል ማለት ነው እዚች ላይ እንደ ተጨማሪ አንድ የምናነሳው ነገር ምንድነው ቅድም ኋላ ላይ እናነሳዋለን ያለውን እዚህ ላይ ብናነሳው መልካም ይሆናል ከምንድነው የሚፈታው የሚለው ነጥብ ማለት ነው እንግዲህ ኢህራም ሲያደርግ የኢህራም ልብሱን ይለብሳል በየተሰፋ ወይንም ሰውነትን የሚሸፍን የሆነ ልብስ ከመልበስ ይቆጠባል ያኒ በመርፌ ወይንም በተለያየ እንትን የተሰፋ ማለት ነው ሁለት ልብሶችን ብቻ ነው የሚለብሰው አንዱን ያሸርጣል አንዱን ከላይ ጣል ያደርጋል እንደ ጋቢ አድርጎ ይለብሳል ማለት ነው ስለዚህ ሌላ ግብረ ስጋ ግንኙነት ወይንም ጅማዕ የተከለከለ ይሆናል እሱ ብቻ ሳይሆን ወደሱ የሚያነሳሰው የሚገፋፉ ነገራቶችን በስሜት መነካከት ሊሆን ይችላል ከባለቤቱም ጋር ቢሆን ግልጽ ነው አይደለ ወከዛሊክ ስሜት ቀስቃሽ የሆኑ ከላሞች ወሬዎች ጫውታዎች እነዚህ ነገራቶች ሁሉ የተከለከሉ ይሆናሉ ወከዛሊክ ሰይድ የተከለከለ ነው ማደን የተከለከለ ነው አዘርቶችን ወይንም ዛፎችን መቁረጥ የተከለከለ ነው እነዚህ ነገራቶች ሁሉ ተቆጥቦ ይቆይና ከዛ በኋላ ይሄንን ሲጨርስ ነው ተሐሉል የሚባለው እነዚህ ነገራቶች ሲጨርስ ተሐሉል ይባላል እዚህ ላይ አብረን ጠዋፍ ላይ ወከዛሊክ السعي بين الصفا والمروه የሚከሰቱ ሙኻለፋዎች አንዳንድ ሙኻለፋዎች አሉና ለምሳሌ ጠዋፍ በሚደረግበት ጊዜ መጋፋት ቅድም አንስተነው ነበር ሐጀር አልአስወድን ለመሳም ሰዎች በጣም ይታገላሉ ለድብድብ የቀረበ አይነት ትግል ማለት ነው በዛ ላይ ከሴቶች ጋር ሴቶችም ይጋፋሉ ወንዶችም ይጋፋሉ እዚህ ቦታ ላይ ሙስተሐብ የሆነ ነገር ተወዳጅ የሆነ ሱና ለመፈጸም ብሎ ሐራም ነገር መስራት ማለት ነው ስለዚህ የተለየ ጥፋት ነው የሚፈጸመው እንጂ በዚህ ትግል በዚህ ልፊያ ሰዎችን አዛ በማድረግ የሰዎችን ክብር በማዋረድ ሰዎችን በመግፋት በመጣል ሊገኝ የሚችል አጅር የለምና እንደውም የተከለከለ ነገር መዳፈር ነው የሚሆነው አንድ ይሄንን መጠንቀቅ ያስፈልጋል ሌላ ሴቶች ኢህራም ወይንም ሙህሪም ሲሆኑ የሚከለከሏቸው ነገራቶች ይኖራሉ ከነሱ መካከል በዋነኝነት ጓንት ማድረግና ኒቃብ ማድረግ ነው
እጇን ረዘም ባለ ነገር መሸፈን እንደምትችል በላዩ ላይ ጣል ማድረግ እንደምትችል የሚያስቀምጡ ይኖራሉ ይሄንን ማሳየት ግልጽ ማድረግ የግድ ነው የሚሉም ባለበት ማለት ነው ከዛ ባለፈ ሒጃብ ኒቃብ ከወንዶች ርቃ ከሆነ ያለችው ከፍ ታደርጋለች ካልሆነሳ በኒቃብ አይሆን እንጂ ከላይዋ ባለ ልብስ ምን ታደርጋለች ማለት ነው ተሸፍናለች በተቻለ ያክል ራሷን ከወንዶች አርቃ ወንዶችም ከሴቶች ርቀው መሆን አለበት እዚህ ቦታ ላይ ልቅ መደረግ የለበትም ሌላ ጧፍ የሚያደርጉበት ሰዓት የተለያዩ አዝካሮችን ተሰማለህ በጀማዓ አንዱ ያቀነቀናል ሌሎች ይከተላሉ በጀማዓ እንትን ይላሉ በጣም ስሜታዊ ሆኖ በጣም ከፍ ባለ ድምጽ መሆን የለበትም ከጎን ያሉ ሰዎችን በማይረብሽ ድምጽ ነው حتى ቁርአንን እንኳን ስንቀራ ዚክር ስንል ዱዓ ስናደርግ ከጎናችን ያሉ ሰዎችን ኢዛዓጅ በማያደርግ መልክ በጣም ተናንሰን ዝቅ ብለን አላህ Subhanahu Wa Ta'ala ስራችን እንዲቀበለን ትኩረት አድርገን መሆን አለበት አንዳንድ እንዲህ አይነት መخالفዎች አሉ እነዚህን መጠንቀቅ መራቅ ያስፈልጋል እንግዲህ በዚህ ምን አድርገን ማለት ነው የአልሙተመቲዕ የዑምራ ተግባሩን ጨርሶ ምን ሆናል ማለት ነው نعم ጨረሰ ከዚያ በኋላ ቀጣይ 8ኛውን ذو الحجة 8ኛውን يوم الترويان ይጠብቃል ማለት ነው ከዛ በኋላ እነዚህ የተከለከላቸው ነገራቶች ሁሉ ሐላል ይሆኑታል ለሙተመቲዕ ቀደም እንዳነሳው ሌሎቹሳ ለቃሪንና ለቃሪንሳ ምን ይሆናል ማለት ነው ከኢህራም ሳይፈታ ልብሱን ሳያወጣማ መቀየር ይችላል አጥቦ መቀየር ይችላል ነገር ግን የሚከለከለው ነገር አጠቃላይ ተከልክሎ መሆን አለበት ከዛ እንግዲህ ወደ 8ኛው የውም ተርዊያ ገብተናል በ8ኛው የውም ተርዊያ የሚፈጸሙ ዒባዳዎች ይኖራሉ በመጀመሪያ እንግዲህ ሁጃጁ በይትላሂ الحرام ካሉበት ቦታ ሁሉም ካለበት ከየፍንዱቁ ከየሆቴሉ ሁሉም ኢህራም አድርጎ ይወጣል ማለት ነው 8ኛው ቀን ከሱብሒ በኋላ ይወጣል ከዚያ በኋላ ሚና قبل الزوال መድረሱ የተሻለ ነው መድረስ ያለበት قبل الزوال ነው እንግዲህ ዒባዳ ተልቢያ ያያሉ ዒባዳ ያደረጉ አስበው እንግዲህ ያ ሁላ በሚሊዮን የሚቆጠር ህዝብ ባንድ ድምጽ ወይንም በኩል ተልቢያ ያለ ለበይክ اللهم ለበይክ ያለ ወደ ሚና የሚሄድበት ነው ስለዚህ አሁን ወደ እንትኑ ልንገባ ነው ማለት ነው አሁን የሐጅ ስራዎች ልንገባ ነው የዑምራውን ጨረስነ የሐጁን ስራውን ኢንሻአላህ ለብቻው አድርገው ያው ቀጣይ ሌላ ክፍል ተመልካቾቻችን ጋር ኢንሻአላህ እንገናኛለን ማለት ነው ስለዚህ የሐጅ ተግባርን ለብቻ እናደርጋለን ማለት ነው እንደዛ እናደርጋለን جزاكم الله خير هذا والله تبارك وتعالى اعلم وأذن في الناس بالحج يأتوك رجالا وعلى كل ضامر يأتين من كل فج عميق